ሰላም እንዴት ናችሁ? እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ያው ባለፉት 2-3 ቀናት እንደጀመር ነው ዛሬም የሚቀጥለውን ክፍል እናያለን ማለት ነው። እግዚአብሔርን ማወቅ በሚል ሳብጀክት ነበር የጀመርነው እና እግዚአብሔርን የማወቅ አድቫንቴጆቹ ምንድናቸው? እግዚአብሔርን ማወቅ ጥቅሙ ምንድነው? እግዚአብሔርን አለማወቅ ደግሞ ኮንሲኩዌንሱ ምንድነው ብለን አይተን ነበረ በሁለቱ ክፍሎች ማለት ነው። ዛሬም እንቀጥላለን። እንግዲህ ያው ወደ መሰረቱ ወደ ኋላው ሳይሆን እየቀጠልን ነው የምንሄደው። አንድ ጊዜ መሰረቱን መስርተናል። ስለዚህ በዛ ላይ እግዚአብሔር እንደረዳን እየተመለከትን እንሄዳለን ማለት ነው። ያው እውቀት የሚባለው ነገር ለዓለም ባለፈው ምናልባት ብዬ ይሆናል። በዚህ ዓለም ላይ ስንኖር እውቀት የሚባለው ነገር ለኢንፎርሜሽን ነው። ለኢንፎርሜሽን የሚያስፈልግ ነገር ነው እውቀት። በእግዚአብሔር ሐሳብ ግን እውቀት ለኢንፎርሜሽን አይደለም የሚያስፈልገው። እውቀት በእግዚአብሔር ሐሳብ የሚያስፈልገው ኢንፎርሜሽን ለመሰብሰብ ሳይሆን የእግዚአብሔር እውቀት ወይም ደግሞ መንፈሳዊ እውቀት የሚያስፈልገው ከኢንፎርሜሽን ያለፈ ሪሌሽንሺፕ እንዲኖረን ነው ማለት ነው። ከእግዚአብሔር ጋር ከኢንፎርሜሽን ያለፈ ነገር እንዲኖረን ነው ማለት ነው። እና እግዚአብሔርን በማወቅ እያደጉ መሄድ፣ እግዚአብሔርን በማወቅ ማደግ የሚባለው ነገር ነበር ያየ ነው። የሱም ዋንደኛው ዓላማው ያው ብዙ የተለያዩ አይነት እውቀቶች እንዳሉ አይተናል ባለፈው። የመጀመሪያው እውቀት ምንድነው ነበር ያልነው? ኢንተሌክቹዋል ኖሌጅ ነበር። ኢንተሌክቹዋል ኖሌጅ ማለት እንደ አይሁዳውያን ለምሳሌ እንደ አይሁዳውያን እንደውም ጌታ ኢየሱስ በዮሐንስ ምዕራፍ 5 ላይ ምን ይላቸዋል? እናንተ በመጽሐፍት የዘላለም ሕይወት ያላችሁ ይመስላችኋል ይላቸዋል። እናንተ በመጽሐፍት የዘላለም ሕይወት ያላችሁ ይመስላችኋል፣ እነሱ ግን ስለኔ ይናገራሉ ይላቸዋል። እና ምን ማለት ነው? መጽሐፍቱ የሚሰጡት ራሱ የኖሌጁ ፐርፐዝ፣ መጽሐፍቱ ራሱ የተጻፉበት ዓላማው ምንድነው? ምንድነው ስሙ? ይሄ ኢንተሌክቹዋል ኖሌጅ ወይም ኢንፎርሜሽናል ኖሌጅ አኪሙሌት እንድናረግ ሳይሆን መጽሐፍቱ ራሱ የተጻፉበት ዋናው ዓላማው ክርስቶስን እንዲያሳዩን ነው ማለት ነው። ክርስቶስን ካላየንባቸው መጽሐፍቱ የተጻፈበትን ራሱ ዓላማ አልገባንም ማለት ነው። እግዚአብሔርን ካላወቅንበት፣ እግዚአብሔርን ካላስተዋወቁን፣ የእግዚአብሔርን ማንነት ሊያስተዋውቁን የመሲሁን ዲስክሪፕሽን ለምሳሌ ትዝ ይላችሁ እንደሆነ መጥምቁ ዮሐንስ እስር ቤት በገባ ጊዜ፣ ወደ ወህኒ በተወረወረ ጊዜ መልእክት ላከለት ይላል ለጌታ ለኢየሱስ ክርስቶስ አይደለም? ለጌታ ለኢየሱስ መልእክት ልኮለት የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ሲልክለት ጌታ ኢየሱስ ምንድነው ያለው? አዎ እኔ ነኝ ምናምን ብዙ አይነት ነገር መላክ ይችል ነበር። ግን ምንድነው ለዮሐንስ ንገሩት ብሎ የላካቸው? እንግዲህ የምታዩትን ሄዳችሁ ለዮሐንስ ንገሩት አላቸው ይላል። ምንድነው? እውሮች ይበራሉ፣ አንካሶች ይራመዳሉ፣ ሽባዎች ይራመዳሉ፣ ጆሮአቸው እንትን ያለ መስማትን አግኝተዋል፣ የእግዚአብሔር መንግስት፣ የእግዚአብሔር ወንጌል ለድሆች ይሰበካል፣ ይህንን ሂዱና ለዮሐንስ ንገሩት፣ በእኔ የማይሰናከል ብፁዕ ነው ብሎ ነው የላከለት። እና ምን ማለቱ ነው? ለምንድን ነው እንደዛ ያለው? የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ነው ዮሐንስ የላከበት ለጌታ ለኢየሱስ አይደለም? ምን እሱ የመለሰው መልስና ለዮሐንስ የምታዩትን ሄዳችሁ ንገሩት ሲል ዮሐንስ
ዮሐንስ የመሲሁ ዲስክሪፕሽን አለው አይደል? ለምሳሌ በኢሳይያስ 9 ላይ ያለው በኢሳይያስ 11 ላይ ያለው አይደለም? መሲሁ ሲመጣ እነሆ የእግዚአብሔር መንፈስ በእኔ ላይ ነው አይደል? ለታሰሩት መፈታትን፣ ለዕውሮች ማየትን፣ በጨለማ ላሉት ከዛ ምንድነው የእግዚአብሔርን ቀን ፕሮክሌም እንዳደረግ ነው ያለው። እና ይህንን የምታዩትን ሄዳችሁ ንገሩት ሲል ዮሐንስ ያውቃል ምን እንደተጻፈ። ባይ ዘ ዌይ አንዳንድ ጊዜ በጣም መጽሐፍ ቅዱስን በደንብ አድርጋችሁ እንትን ስታዩ ለምሳሌ ያ መቶ አለቃ ጌታ ኢየሱስ ክርስቶስን ምንድን ነው ያለው? አንተ በቤቴ ጣሪያ ልትገባ አይገባህም፣ ነገር ግን ቃል ተናገር ብላቴናዬ ይፈወሳል። አሁን ብዙ ጊዜ እኛ የምናተኩረው ምንድን ነው? በቃ ጌታ ሆይ ቃል ተናገርና መምጣት የለብህም ብላቴናው ይፈወሳል። ኖ በመልእክቱ ውስጥ ሌላ መልእክት አለ። መቶ አለቃው ጌታ ኢየሱስ ምንድን ያለው? እንዲህ ያለ እምነት በእስራኤል ዘንድ እንኳን አላገኘውም ማለት ምን ማለት ነው? አንተ ቃል ተናገር ብላቴናዬ ይፈወሳል ሲል ይሄ ሰውዬ የመጽሐፍት ኖሌጅ ነበረው which በአይሁድ በእስራኤል ዘንድ አላገኘውም ያለው እግዚአብሔር ጌታ ኢየሱስ ለምንድን ነው ሲናገር የሆነለት? እግዚአብሔር ብቻ ነው። በዘፍጥረት መጽሐፍ ላይ ወይም ደግሞ ከዘፍጥረት መጽሐፍ በኋላም ስታነቡ እግዚአብሔርም አለ አይደለ ይልና እግዚአብሔርም እንዲህ ይሁን አለ ሆነም የሚለው እግዚአብሔር ብቻ ነው። መቶ አለቃው ቃል ተናገር ብላቴና ይፈወሳል ሲል he is proclaiming you are God እያለው ነው እንጂ የሆነ ፓወር አውጣ ምናምን ኖ እዚህ ሆነ ቃል ተናገር ብላቴና ይፈወሳል ሲል ለዚህ ነው በጣም ተደነቀ ይላል ጌታ ኢየሱስ። እንዲህ ያለ እምነት በእስራኤል እንኳን አላገኘውም ያስባለው ምንድነው? ይሄ ኖሌጅ መኖር የነበረበት ፈሪሳውያን ጋር፣ ሰዶቃውያን ጋር፣ ጻፎች ጋር ነበር መኖር የነበረበት። ሊለው ያሰበው ገብቶታል ጌታ ኢየሱስ። ያ መቶ አለቃ ምን እያለው እንደሆነ ገብቶታል። ምክንያቱም እግዚአብሔርም ሰማይ ይሁን አለ ሆነ፣ እግዚአብሔርም ብርሃን ይሁን አለ ሆነ፣ እግዚአብሔርም እንዲህ ይሁን አለ ሆነ ተብሎ የተጻፈውን ሰውየው ቁጭ ብሎ የአይሁዳውያንን የነሱን መጽሐፍ አንብቦታል፣ አምላካቸውን አውቆታል። እና እየነገረው ያለው አምናለሁ፣ አንተ ሰማይና ምድር ሲፈጠር ይሁን ያልከው አንተ ነህ፣ ቃል ተናገር ብላቴና ይፈወሳል። ለዚህ ነው እኮ ጻፎችንና ፈሪሳውያንን እኮ አመንዝሮች ይቀድሟቸዋል አለ ወደ እግዚአብሔር መንግስት በመግባት። ለምን? የእግዚአብሔርን ማንነት በማወቅ ነው የሚገባው እንጂ መቶ አለቃው የሮም ወታደር ስለነበረ እምቢ አላለውም። የሮም ወታደር ነው የሮማ ሰው ስለሆንክ አላለውም። ምክንያቱም የሚያምን ሁሉ እንዲድን የእግዚአብሔር በጎ ፈቃድ ነው። ሩት እኮ ምንድን ያለችው? ኑኃሚንን ምንድን ያለቻት? ህዝብሽ ህዝቤ አምላክሽ አምላኬ ይሆናል ብላ መጣች። ከሞዓብ ምድር ተነስታ የመጣችው ህዝብሽ ህዝቤ your God will be my God። በቃ ገባች እግዚአብሔር ውስጥ። ስትገባ እግዚአብሔር እሷን በክርስቶስ የዘር ሐረግ ውስጥ ለማስገባት ምንም አልከበደውም። ምክንያቱም የሚያምን ሁሉ እንዲወርስ ነው እግዚአብሔር የፈለገው። 1.ምናምን ሚሊዮን ህዝብ ወደ ተስፋው ምድር ሳይገባ ማነው ስሙ ጋለሞታይቱ ራብ ገባች። የእስራኤል ነገድ በሙሉ ስንትና ስንት ትውልድ እያለ በክርስቶስ ሐረግ ውስጥ ለመሲሁ መምጣት ሳይገባ በእምነት የሆነችው ሩት ግን የዳዊት የአያት ሆና ቁጭ አለች። ቦዔዝ እሴይን ወለደ፣ እሴይ ዳዊትን ወለደ። ያቺ ሞዓባዊት ማለት ነው። እና ምን ልላችሁ ነው? እግዚአብሔር የሚያየው ማመንን ነው። ማመን የሚባለው ነገር ደግሞ it has nothing to do ከየትኛው ዘር፣ ከየትኛው ቦታ፣ ከየትኛው ነገር፣ ከየትኛው ቋንቋ፣ የትኛው የሪሊጂየስ ግሩፕ ውስጥ ነህ አይደለም። ዱ ዩ ኖ የምታመልከውን ታውቃለህ ወይ ነው። አንተ የምታመልከውን ዲስክራይብ ማድረግ ካልቻልክ አንድ ሮማዊ ወታደር መጥቶ አንተ
ቃል ተናገር። አንተ ቃል ስትናገር የሚሆንልህ አንተ አምላክ ነህ ብሎ ካንተ ቀድሞ ይገባል። ምክንያቱም መጽሐፉ ምንድን ነው የሚለው? ጋድ ኢዝ ናት ሪስፔክተር ኦፍ እንትን የሰው እግዚአብሔር የሰው ፊት አይቶ አያዳላም ነው የሚለው። ሁሉን የፈጠረ እግዚአብሔር ነው። የሁሉ አምላክ እግዚአብሔር ነው እንዴ። የአይሁዱም የአሕዛቡም የሁሉም አምላክ እግዚአብሔር ስለሆነ ማለት ነው። ወደሱ የሚመጡትን ወደ እኔ የሚመጣውን ፈጽሞ ወደ ውጭ አላወጣው። ስለዚህ ኦብጀክቲቭ ምንድን ነው? ኦብጀክቲቭ ባለፈው እንዳየነው የመጀመሪያው ኖሌጅ እግዚአብሔርን በማወቅ እያደጋችሁ ሲል መጽሐፍ ቅዱስ ምን ማለቱ ነው? አንደኛው ይሄ የተጻፈልን ግርድፉ ይሄ የተጻፈልን ቃል የሚያሳየን የሚያገናኘን አምላክ አለ። በዮሐንስ ምዕራፍ 1 ላይ አንድ ቃል ሄጄ ላንብብና ከዛ በኋላ የሁለተኛው በእግዚአብሔር እውቀት ማደግ ወዴት ነው የምናድገው? ከኢንተሌክቹዋል ኖሌጅ ወዴት እንደግ የሚለውን እያየን እንሄዳለን ማለት ነው። እና ዮሐንስ ምዕራፍ 1 ከቁጥር 44 ጀምሮ ላንብበው። ይኸውላችሁ እንደዚህ ይላል። በነገውም ኢየሱስ ወደ ገሊላ ሊመጣ ወደደ። ፊልጶስንም አገኘና ተከተለኝ አለው ይላል። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለው ይላል። ምንድን ነው እያለ ያለው ፊልጶስ? ፊልጶስ እያለ ያለው አግኝተነዋል የሚባል ሲጀመር የሚጠበቅ ነገር ነው። ማንም ሰው የማይጠብቀውን ነገር አገኘሁት አይልም። እስራኤል ደግሞ የምትጠብቀው መሲህ ነበር። የት የተጻፈላቸው? በነቢያትና በሙሴ ሕግ የተጻፈ እዚህ ውስጥ ነበረ ነው የሚለው። አሁን ፊልጶስ እዚህ ውስጥ ተጽፎ የነበረውን እዚህ ውስጥ የነበረውን ሙሴ የጻፈለትን እዚህ ውስጥ የነበረውን ነቢያት የተነበዩለትን የተናገሩትን የናዝሬቱን ኢየሱስን አግኝተነዋል ሲላው አሁን እዚህ ውስጥ አይደለም ያለው ማለት ነው። ኢየሱስ ፊዚካሊ ከዚህ ወጥቶ በአካል እዚህ ነው ያለው ማለት ነው። ስለዚህ እዚህ ውስጥ ያለውን ኢየሱስን እዚህ ውስጥ ያለውን እግዚአብሔርን እዚህ ውስጥ ያለውን መንፈስ ቅዱስን እዚህ ውስጥ መጥቶ እስካላየኸው ድረስ ሁልጊዜ ኢንተሌክቹዋል ኖሌጅ ነው። ኢንተሌክቹዋል ኖሌጅ ደግሞ አይሁዳውያንንም ባለፈው አንብበን ነበር አይደለም? ምንድነው ስሙ? ሮሜ ምዕራፍ 10 ላይ ሐዋርያው ጳውሎስ ምን እንደሚል ወንድሞች ሆይ ስለ እስራኤል ስለ ወገኖቼ ስለ እስራኤል ትልቁ ምኞቴ ሸክሜ ምንድነው? እንዲድኑ ነው አለ። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ አውቃለሁ አለ። በእውቀት ማለት ዊዝ ኖሌጅ ምንድነው ስሙ? እግዚአብሔርን በማወቅ አይቅኑ እንጂ ለእግዚአብሔርማ እንደሚቀኑ አውቃለሁ አለ። ስለዚህ የምናጠናው የምናነበው እንትን የምናደርገው የእግዚአብሔርን ማወቅ የምንለው ከዚህ ከኢንተሌክቹዋል ኖሌጅ ወጥቶ ወዴት መሄድ አለበት ማለት ነው? ወደ ሪሌሽናል የሆነ ኖሌጅ መምጣት አለበት። ወደ ፐርሰናል ኖሌጅ ወደ ሪሌሽንሺፕ ወደ ሆነው ኖሌጅ መምጣት አለበት። እናንተ በመጽሐፍት የዘላለም ሕይወት እንዳለው ይመስላል እነሱን ትመረምራላችሁ። እነሱ ስለማን ነው የሚናገር? ስለ እኔ ነው የሚናገር። አላገኛችሁኝም እያላቸው ይህን ትመረምሩታላችሁ፣ እኔን ግን አላገኛችሁኝም። ኦብጀክቲቭ ምንድን ነው? የተጻፈበት መጽሐፉ ኦብጀክቲቭ ምንድን ነው? ኦብጀክቲቭ ኢዝ ናት ኖሌጅ። ኦብጀክቲቭ ኢዝ ሪሌሽንሽፕ ነው ማለት ነው። ኢንፎርሜሽኑ እዛ ውስጥ ያለው ኢንፎርሜሽን ኢንቴሌክቹዋል ኖሌጅ እንዲኖረን ሳይሆን ሪሌሽናል ኖሌጅ ከእግዚአብሔር ጋር የህብረት ግንኙነት እንዲኖረን የሚፈልግ ስለሆነ እግዚአብሔር ይሄንን የጻፈልን ወደሆነ አቅጣጫ እንዲወስደን የሆነ ነገር እንዲያሳየን ነው ማለት ነው አይደል? ባዮሎጂ እኮ ተምረን ኬሚስትሪ እኮ ተምረን ኬሚስትሪ መጽሐፍ ውስጥ ያለውን እኮ ሄደን ላብራቶሪ ውስጥ እንትን እናደርገዋለን አይደል? ማለት ሜዲሲን ተምረን እኮ እውቀት ብቻ ከሆነን አይደለም የምንቀረው። ሄዶ ሰው ላይ አፕላይ ይደረጋል እኮ አይደል? ያ ሜዲሲን ሰው ሲያድን ታዩታላችሁ። ማደንዘዣ ከሆነ ማደንዘዣው ሰውየውን አደንዝዞት ለሰርጀሪ ይሁን ለምናምን ሲያዘጋጀው ታያላችሁ። ይሄ መጽሐፍ ቅዱስ የተጻፈው ሐዋርያው ዮሐንስ ይነግረናል። ሐዋርያው ዮሐንስ እንደዚህ ይለናል። በዮሐንስ ምዕራፍ 20 ላይ እንደዚህ ይለናል።
እና ይሄ ብሉይን ሲነግረን ምንድን ነው ያለው? ሙሴ እና ሕግ የጻፉልን ያንን እንድናገኘው ነው አይደል? ሙሴ በሕግ ነቢያት ስለ እርሱ የጻፉትን የናዝሬቱን ኢየሱስ አግኝተነዋል። ባለፈው ብያለሁኝ። ከዘፍጥረት ምዕራፍ 3 ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ድረስ እግዚአብሔር ስራውን ሲሰራ አይቶ ስራውን እነሆ ሁሉ መልካም ነው ሲል ነው። አንቲል ክፉ መጥቶ የእግዚአብሔርን ሐሳብ ከሰው ልጆች ላይ ሲወስድ፣ ከዛ በኋላ እግዚአብሔር ደግሞ ሰውን የሚቤዠውን መሲሁን አንተ የእሱን ምንድነው ስሙ ስኮና እንትን ታደርጋለህ፣ እሱ ደግሞ ራስን ይቀጠቅጣል ተብሎ የተገባው የኪዳን ዘር እስከሚመጣ ድረስ ከዘፍጥረት ምዕራፍ 3 ጀምሮ እስከ ሚክያስ ምዕራፍ 4 ማቴዎስ ወንጌል እስከሚጀምርበት ድረስ ያለው በሙሉ ይመጣል። ምንጠብቀው ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጅ የፍጥረት ናፍቆት በሙሉ ያንን የነፍሳችንን መዳን የወደቅንበትን እግዚአብሔር ወደዛ የሚመልስበትን ያንን መዳን የምንጠባበቅበት የተስፋ ኪዳን ነው። የሰው ምንድነው ስሙ ዘር እየፈለገ እግዚአብሔር ጊዜን እየፈለገ በጊዜውና በሰዓቱ እግዚአብሔር ስራውን እየሰራ መጨረሻ ላይ ክርስቶስ ከመጣ በኋላ ብሉይ ኪዳን ተደመደመ። ወንጌል ላይ ገባ። ወንጌል መልካም የምስራች እንሆ ዛሬ በዳዊት ከተማ ክርስቶስ እሱ አዳኝ የሆነ ተወልዶላችኋል ሆነ ማለት ነው። ስለዚህ የብሉይ ኪዳን መልእክቱ ምንድን ነው? ሙሴ በነቢያቱ የጻፈለትን ሙሴ በሕግ ነቢያት በትንቢት የተናገሩለትን የናዝሬቱን ኢየሱስ ማግኘት ነው። ለዚህ ነው እኮ ስምዖን ይላል። ስምዖን የሚባል የእስራኤልን መጽናናት የሚጠባበቅ አንድ ሰው ነበረ። ኢየሱስን አየውና ዓይኖቼ ማዳንህን አዩ አለ ይላል። የእስራኤልን ማዳን የሚጠባበቅ እና ከዘመኑ ጋር የምንሸዋወድ ከሆነ ከእግዚአብሔር ሐሳብ ጋር እንሸዋወዳለን። ከዘመኑ ጋር የሚሸዋወዱ አሁን ከዘመኑ ጋር እየተሸዋወዱ በደንብ ሃይማኖታዊ ስትራክቸር ያዙ። ለምሳሌ አሁን አይሁዶች ገና ይመጣል ብለው ነው የሚጠብቁት። ግን የታረደ በግ ሆኖ የመጣው ኢየሱስ ክርስቶስ ከዚህ በኋላ የታረደ በግ ሆኖ እንደማይመጣ መጽሐፍ ቅዱስ ይነግረናል። ከዚህ በኋላ አንበሳ ሆኖ ነው የሚመጣው። እና ምን ልላችሁ ነው? ጀስት ቢኮዝ የሃይማኖት መልክ ይዞ ፎርሙን ይዞ ጠብቆ ስለተቀመጠ መሲሁን እንትን አያረግም ማለት አይደለም። ምንድነው ስሙ አይሸዋወድም ከአዳኙ ጋር ማለት አይደለም። አይሁድ ይጠብቃሉ። ይኸው እኛ እኮ ተወልዶ ድነንበት አድኖናል ብለን ከኃጢአት ድነን ዋጋው ተከፍሎ ምን ብሎ ነው። እነሱ ገና በራሳቸው እንትን እየጠበቁ ነው ልላችሁ ነው። እና መጽሐፍት ሊያሳዩን የሚገባው መጽሐፍት ሊሰጡን የሚገባው ኢንፎርሜሽን ሳይሆን ሪሌሽናል እንትን ነው ከእግዚአብሔር ጋር ሊሰጡን የሚገባው። ስለዚህ እግዚአብሔርን በማወቅ እያደጋችሁ ሲል ከኢንፎርሜሽን ወጥታችሁ እናያለን። አሁን 1 2 3 ኤግዛምፕሎች እናያለን እግዚአብሔር በረዳን መጠን። ነገር ግን ሐዋርያው ዮሐንስ ያለውን ቅድም ወደ እሱ ነበር እየሄድኩ ያልኩት። ሐዋርያው ዮሐንስ ያለውን እናንብብ። አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ያለ ዮሐንስ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ አነበዋለሁ። እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን አያችሁ። ምን ማለት ነው? የነበረውን አይደል? መጀመሪያ ባለፈው አይተናል። የሆነ ነካክተን ነበራል። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በቃ ያንን የነበረውን ስለ ሕይወት ቃል ከመጀመሪያ የነበረውን ከዛ በኋላስ የሰማነውን ኢንፎርሜሽናል ኖሌጅ የነበረውን ከዛ
አይኖቻችን በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን አያችሁ እንዴት እንደሚያስቀምጥ የነበረውን ከአብ ዘንድ ነበረ ሲል እኛ ጋር በመልእክት ደረጃ ነበረ። ይመጣል መሲሁ ሲመጣ እንዲህ ነው ዲስክሪፕሽኑ። መሲሁ ሲመጣ እንዲህ ነው የሚያደርገው። ቅድም እንዳለው ማለት ነው። ለመጥምቁ ዮሐንስ ሂዱና ንገሩት ያያችሁን የሰማችሁትን ሲል መጥምቁ ዮሐንስ ነበረው፣ ዲስክሪፕሽኑ ነበረው የመሲሁ። እነዚህ ነገሮች እየተደረጉ ነው። ለምሳሌ ሲያጠምቅ ምንድን ያለው? እኔ አላውቀውም ነበር አለ አይደል? ሲያጠምቅ እኮ መጥምቁ ዮሐንስ እኔ አላውቀውም ነበር፣ ነገር ግን እንዳጠምቅ የላከኝ እሱ፣ ስታጠምቀው መንፈስ ሲወርድበት የምታየው እሱ፣ በእሳት የሚያጠምቅ እሱ ነው አለኝ፣ የላከኝ እሱ። ስለዚህ ዮሐንስ ምን ነበረ ምልክት የሚጠብቀው? ያጠምቃል፣ መንፈስ ከሌለ ሂድ ይላል። አንተ አይደለም ያጠምቃል። ነገር ግን ሰማያት ሲከፈቱ መንፈስም ሲወርድበት የምታየው እሱ እና አደሴም ወይ ደግሞ ምንድነው ዮሐንስ መጥምቁ ዮሐንስ በወህኒ ያለ ምንድን ነበር የተረዳው? ሂዱና ነገሩት ያያችሁትን ሲል የመሲሁን ዲስክሪፕሽን ከመጽሐፍ በደንብ ያውቅ ነበር። መሲሁ ሲመጣ ምን ይዞ እንደሚመጣ፣ መሲሁ ሲመጣ ምን የምስራች ይዞ እንደሚመጣ፣ ለድሆች ወንጌል እንደሚሰበክ፣ እውር እንደሚበራ፣ አንካሶች እንደሚራመዱ፣ ሽባዎች እንደሚተረተሩ መጥምቁ ዮሐንስ ያውቅ ነበር። እዚህ ነው ኒቆዲሞስ እኮ መጥቶ እግዚአብሔር ከሱ ጋር ባይዘወይ ኒቆዲሞስ መጨረሻ ላይ የት እንደምታገኙት ታውቃላችሁ? የጌታ የኢየሱስ ክርስቶስን ምንድነው ስሙ ሬሳውን ከመቃብር ላይ ወስደው ከቀበሩት መካከል ሁለቱ ሰዎች፣ አንደኛው ኒቆዲሞስ ሽቶና ዕጣን ምናምን ይዞ መጥቶ የጌታ የኢየሱስን ክርስቶስ ባዲውን ምንድነው ክሪሜት አድርገው ከወሰዱት እሱና አንድ ደቀ መዝሙር በድብቅ አይሁድን ፈርቶ የሚከተል የነበረ ደቀ መዝሙር ማነው ስሙ ማቲያስ ነው ምናምን የሚባል የምናምን ሰው ማቲያስ ይለዋል። ኒቆዲሞስ አማኝ ነበር። ለምን ገብቶታል የመሲሁ ዲስክሪፕሽን። እና ምን ልላችሁ ነው የመጀመሪያው እውቀት ባለፈው እንዳየነው አንዳንዶቹ ይህንን እውቀት ይዘው ኢየሱስን አገኙት። አንዳንዶቹ ደግሞ ልክ ጌታ ኢየሱስ ለፈሪሳውያን እንዳለው ይሄንን አንብበው እነሱ እዚህ ላይ ቀርተዋል። ምክንያቱም ይሄ ነው ህይወት የመሰላቸው። ኖ ይሄ የሚያወራው ሊያገናኛችሁ የፈለገው አለ፣ ሊያገናኘን የፈለገው አለ። ይሄንን ተከራክረንበት ሃይማኖት አድርገነው እንድንሞት ሳይሆን ይሄ ቃል ጸጋንና እውነትን ተሞልቶ በእኛ አደረ የሚለው ቃል እሱ ከዚህ ውስጥ ወጥቶ የሰው ልጅ ህይወት ውስጥ እስካልገባ ድረስ በዚህ ቃል ህይወት የላችሁም ነው ያላቸው ኢየሱስ። መጽሐፍትን በመፈተሽ የሚሆን ህይወት የለም። ስለዚህ እግዚአብሔርን ማወቅ ስንል ሁለተኛው ምንድነው ትልቁ ነገር ሐዋርያው ዮሐንስ እንዳለው የነበረውን በአብ ዘንድ የነበረው በጆሮቻችን የሰማነውን የዘላለም ህይወት አሁን ምን አድርጓል አለ? ተገልጧል፣ ሪቪልድ ሆኗል። አሁን ለኛ ነክተነዋል፣ አይተነዋል፣ ከኛ ጋር አብረን በልተናል፣ ጠጥተናል አይደል? ጴጥሮስ ምን ይለናል? ምንድነው ስሙ እንደ ብልሃት የተፈበረከውን ተረት አይደለም የምናወራላችሁ ነው የሚለው ሐዋርያው ጴጥሮስ። ተረት አይደለም፣ በቃ አለቀ፣ አይተውታል። ይህንን ኖሌጅ ከኢንፎርሜሽናል ኖሌጅ ወጥተን እግዚአብሔር ኤክስፔሪየንሻል ኖሌጅ ከልጁ ጋር እንድናየው፣ ከዚህም የበለጠ ደግሞ ሌላ ኖሌጅ አለ፣ ሪቬሌሽናል ኖሌጅ። እሱ ደግሞ እንመጣበታለን። ሐዋርያው ዮሐንስ ወደ ክብሩ ደግሞ ኢየሱስን አይደለ ባለፈው ጀምረው ነው ነበር ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ሲል ሁሉም ሲበተኑ እናንተም ልትሄዱ ይሄ እንዴት ያሰናክላችኋል አላቸው ይላል ጌታ ኢየሱስ። ይሄ እንዴት ያሰናክላችኋል? እንግዲህ የሰው ልጅ ወደ ክብሩ ሲመለስ ብታዩት ምን ሊሆን ነው አለ። ገና ሌላ ክብር አለ ማለት ነው ቢገለ። ለዚህ እኮ ነው ሐዋርያው ጳውሎስ ሶስተኛ ሰማይ ድረስ ሄድኩኝ አለ። የሰው ልጅ ሊያይ የማይችለውን ነገር አየዋልና ነገር ግን እንደደረስኩበት አልቆጥርም አለ። እንደደረስኩበት አልቆጥርም። ያንን የተያዝኩበትን እሱን ይዛለሁ ብዬ ዘረጋለሁ። ስለዚህ ሁለተኛው እግዚአብሔርን በማወቅ የሚያድገው ሰው ምንድን ነው? ልክ እንደተወለድን ምን ይለናል ሐዋርያው ጴጥሮስ? ገና እንደተወለዱ ሕፃናት የቃሉን ወተት ተመኙ ይለናል። ምክንያቱም የቃሉ ሙላት ሲኖረን ከዛ በኋላ
ተብሎ ተጽፏል ብለን ከጠላታችን ጋር ኮንፍሮንት በምናደርግበት በዛ ውስጥ እግዚአብሔር በቃሉ እኛን እየሰራ የልጁን መልክ ግን ኤክስፔሪየንሻል ኖሌጅ ደግሞ እንትን ወደ ማድረግ እንደርሳለን ማለት ነው። እንደነ ባለፈው እንዳየናቸው እንደነ ኢዮብ አሁን ለምሳሌ አይተን ነበር። ኢዮብንና ማንን ነው ስሙ ጌዲዮንን አይተን ነበር አይደል? በኢንፎርሜሽናል ኖሌጅ ስለነበር ጌዲዮን እግዚአብሔር እሱ ጋር ሲመጣ አባቶቻችን ነግረውን ነበር አለ። አባቶቻችን ነግረውን ነበር እግዚአብሔር እንዲህ አድርጓል፣ እግዚአብሔር እንዲህ አድርጓል ያሉን የት አለ? ኢንፎርሜሽኑ አለ። ኢዮብም እኮ እንደሱ ነው ያለው። መስማትን በጆሮ ሰምቼ ነበር አለኝ ኢንፎርሜሽኑ። በመስማት በፍርሃት መስዋዕትን ያቀርብ ነበር። በመስማት ስለ እግዚአብሔር ይከራከር ነበር ኢዮብ። በመስማት እግዚአብሔር ሰጠ፣ እግዚአብሔር ነሳ ይል ነበር ኢዮብ። መጨረሻ ግን እግዚአብሔርን ሲያገኘው ግን አሁን አይኔ አየች፣ ራሴን ንቃለሁ፣ በአመድ ላይ እቀመጣለሁ፣ ራሴን አዋርዳለሁ፣ የማላውቀውን ተራ ነገር እንደተናገርኩኝ አውቄያለሁ፣ ተጸጽቻለሁ ይለዋል። ለምን? እግዚአብሔር ሲገለጥ የምናየው ሌላ ነገር አለ ወገኖቼ። እግዚአብሔር ሲገለጥ ቃሉንም የያዙት እኮ ቃሉን ይዘው ልክ ሐዋርያው ጳውሎስ በሮሜ ምዕራፍ 10 ቁጥር 1 ላይ እንዳለ ቁጥር 2 አካባቢ ምንድን ያለው? በእውቀት ስላልቀኑ ምን አደረጉ ይላል? ማሳደድ በቃ አይደል? ጳውሎስን አየን ሳምንት አይደል? ጳውሎስ ምንድን ነው ያለው? ጌታ ኢየሱስን እንዴ ለሱ ቀንቶ እያሳደደ እየሄደ ድምፁን ስለማያውቀው በደማስቆ መንገድ ወደ ደማስቆ እየሄደ ሲገናኘው ጌታ ኢየሱስ ምንድን ነው ያለው? ጌታ ሆይ አንተ ማን ነህ ያለው? የሚታገልለትን የሚገልለትን የሚያሳድድለትን ጌታ ድምፁን አያውቀውም ነበር አይደል? እንደውም ኤግዛምፕል ምን አለን? ማርያምን በመቃብሩ ጋር አግኝቷት ማርያም ሲላት አልጠየቀችውም። ድምፅህ ማን ነው? ይሄን ረቡኒ ነው ያለችው ወዲያው። ዋይ ሺ ኖውስ ዘ ቮይስ። ጳውሎስ ግን አንተ ማን ነህ ያለው። እና የሰው ልጅ እግዚአብሔርን ሳያውቅ ለእግዚአብሔር መግደል ይችላል። ራሱን በቦምብ ማፈንዳት ይችላል ለማያውቀው ኢንፎርሜሽናል ኖሌጅ ወስዶ ማለት ነው አይደል? ያቺን እኮ ኤክስፔሪየንስ ወስደው ነው እሳት ይውረድና ይብላቸው እንበል ምናምን ሲሉት እንዴት አይነት መንፈስ እንደተሰጣችሁ አታውቁም ማለት ይላል ኢየሱስ። አሁን የእግዚአብሔር መንግስት በመካከላቸው ነች። ያቺው በፊት እነ ኤልያስ እነ ምናምን የተጠቀሙበት ሜትድ ነበረ። በእንትን የክርስቶስ መንግስቱ ራሱ ንጉሱ እዚሁ ስላለ ምን አይነት መንፈስ እንደተሰጣችሁ አታውቁም ማለት ይላል። ስለዚህ ወዴት ነው የምናድገው ማለት ነው? ከእውቀት ወደ ሪሌሽንሺፕ እንድናድግ እግዚአብሔር ይፈልጋል። እግዚአብሔርን ልክ እንደዚህ እነ ዮሐንስ እንዳሉት በመጀመሪያ የነበረውን አይደል የሰማነውን አሁን ምን አለ ዮሐንስ? አሁን አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ምንድን ነው ያለው? ሕይወት ተገለጠ፣ አይተናል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን ሪቪልድ የሆነውን አይደል የዘላለምን ሕይወት እናወራላችሁ። አሁን እኮ ስቲል እኮ እዛ እንዳለ በቃ ይሄን እንደማይነካ አምላክ አድርገው እኮ የሚሰብኩ ሰዎች አሉ። ለምን ስሙን ትጠሩታላችሁ? ለምን አለ ትላለህ? አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋራ ማለት እኮ ነው። መጣ በቃ ክርስቶስ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል። ትርጓሜውም እግዚአብሔር ከኛ ጋራ ነው። አሁን በኢሳይያስ ነው በኤርሚያስ ምዕራፍ 26 ላይ አንድ ቃል ላንብብላችሁ። በኤርሚያስ ምዕራፍ 26 ላይ ኤርሚያስ 26 14 እና 15 ላይ ይኸውላችሁ። ኤርሚያስ 16 16 እግዚአብሔር እንደዚህ ያላቸው ለእስራኤል ልጆች፣ ስለዚህም እነሆ አለ እግዚአብሔር፣ ስሙት፣ እነሆ የእስራኤልን ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል። ምን ማለት መሰላችሁ? የሆነ ነገር ብለው የእስራኤል ልጆች ሲምሉ መሐላቸው ምን ነበር መሰላችሁ? ዛሬ ላይ ተቀምጠው የሚምሉት በትናንትና ነበር የሚምሉት። ምን ነበር መሰላችሁ የሚሉት? የእስራኤልን ሕዝብ ከግብፅ ያወጣ እግዚአብሔርን ኖ
እንዲህ ተብሎ የማይማልበት ጊዜ ይመጣል። የእግዚአብሔር ከእግዚአብሔር ስሞች አንዱ በጣም ሞደው የእግዚአብሔር ስም ምንድነው ብትሉ የዘላለም አምላክ ነው። እግዚአብሔር የዘላለም አምላክ ነው። ምን ማለት መሰላችሁ? በአብርሃም ጊዜ አምላክ የሆነው እግዚአብሔር በእኛም ጊዜ ለሴም አምላክ ነው። ምድር ሰማይ ሳይፈጠር የነበረው እግዚአብሔር ለእኛም ዛሬ ለሴም እግዚአብሔር ነው። ለሴም የዘላለም አምላክ እግዚአብሔር ነው። ስለዚህ እግዚአብሔር በትናንትናው እንድንምልለት ሳይሆን እግዚአብሔር ዛሬ እኛ በምናውቀው በሪሌሽንሺፕ እግዚአብሔር ህዝቡን የሚጠራው ወደ ኖሌጅ አይደለም፣ ወደ ሪሌሽንሺፕ ነው የሚጠራው። ሐዋርያው ዮሐንስ ይህንን በደንብ አድርጎ ይነግረናል። እዚሁ ላይ ይኸውላችሁ እዚሁ ሐዋርያው አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋል። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን። እንደገና ዮሐንስ ወንጌል ላይ እንደዛ የሚለው ቃል አለ። ዮሐንስ ወንጌል ላይ ምን ይላል መሰላችሁ? ዮሐንስ ወንጌል ምዕራፍ 20 ላይ ወደ መጨረሻው ቁጥር አካባቢ ይውላችሁ እንደዚህ ይላል። ምዕራፍ 20 ቁጥር 40 ላይ ነው 30 ላይ እንደዚህ ይላል፣ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። አሁን ይሄ አዲስ ኪዳን የተጻፈበትን ቅድም ብሉይ ኪዳን የተጻፈበትን ያየ ነው አይደለም? ሙሴ በነቢያት ምናምን ክርስቶስን እንድናገኘው ነው የተጻፈው ብሉይ ኪዳን አይደል? ሙሴ በሕግ ነቢያት ስለሱ የተናገሩለትን የናዝሬቱን ኢየሱስን አገኘ ነው አለ። ማነው ስሙ? ናትናኤል ማነው? ፊልጶስ ለናትናኤል አይደል? አገኘ ነው አለ። ጌታ ኢየሱስም ለፈሪሳውያን ምንድን ያላቸው? በዚህ ቃል እናንተ መጽሐፍትን ትመረምራላችሁ፣ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነሱ ስለ እኔ ያወራሉ አለ። አዲስ ኪዳንንስ የጻፉልን ሰዎች ለምንድን ነው የጻፉልን? እዚህ ጋር ዮሐንስ ይነግረናል ለምን እንደጻፉልን። ይኸውላችሁ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ከዛ በኋላ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። the ultimate purpose of የተጻፈው ላይፍ እንዲሆንልን ነው፣ ኖሌጅ እንዲሆንልን አይደለም። ለዚህ ነው ሐዋርያው ዮሐንስ ሕይወት ተገለጠ አይተናል፣ ያንን የተገለጠውን የዘላለም ሕይወት እናወራላችኋለን። ምን ለማለት? እናንተ ከኛ ጋር ህብረት እንዲኖራችሁ። የምን ህይወት? የምን ህብረት? የህይወት ህብረት እንዲኖራችሁ። የህይወት ህብረት ከሌለ ክርስቶስ እዚህ ውስጥ መኖሩ አይደለም። አሁን ሐዋርያው ዮሐንስ ወንጌላት የተጻፉት አለ ሐዋርያው ዮሐንስ ሲነግረን፣ ወንጌልን እየዞርን የምንጽፈው የተገደልነው፣ የተቀጠቀጥነው፣ በእሳት የተቃጠልነው፣ በዘይት የተጠበስነው ይህንን ነው። ኢየሱስ ክርስቶስ ያደረገውን ታምራት ሁሉ የጻፍንላችሁ እናንተ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ፣ አምናችሁ በስሙ ህይወት እንዲሆንላችሁ ነው። አለቀ። ኮንክሉዥኑ ላይፍ ነው። የት? እኛ ጋር፣ እናንተ ጋር። የት ነው ያለው ያንተ ኢየሱስ? አብ ዘንድ ያለ ነው? በመጽሐፍ ውስጥ ያለ ነው ወይስ ህይወት የሆነ ነው ነው ጥያቄው። እኔ ህይወት ነኝ ያለው፣ እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ። ህይወት የት ያለ ህይወት አለ? አሁን ሪሊጅን ምን መሰላችሁ? የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ከግብፅ ምድር ከምናምን አይደለ? ሙሴን እንየው እስቲ። ሙሴ ወዴት እየሄድኩ እንደሆነ አይሆፕ ዝም ብዬ እንትን አላልኩም፣ አልፈጠንኩም። ከኢንፎርሜሽናል ኖሌጅ ወጥተን ወደ
ሪሌሽናል ኖሌጅ እግዚአብሔርን በማወቅ እንድታድጉ ማለት ከኢንፎርሜሽን ወታችሁ ወደ ህይወት ወደ ሆነው አይደለ? ኦልቲሜት የመጨረሻው እንትን ምን መሰላችሁ? የመጨረሻው ግብ ምን መሰላችሁ? በቀደም አንድ ሰው የሆነ ቦታ ላይ ምሳሌ ሲሰጣየውኝ ለምሳሌ አለ አንድ ሰው ሚስቱን ይዞ መጥቶ አለ ሚስቱን ይዞ መጥቶ ሲያስተዋውቃችሁ ሚስቱን እዚህ ጋር አቁሞ ሲያስተዋውቃችሁ እቺ ሰው ተዋውቃት እቺ ሴት የአንድ ሰው ሚስት ነች ብሎ ቢያስተዋውቃችሁ ወይ ደግሞ እቺ ሴት ሚስት ነች ብሎ ቢያስተዋውቃችሁ ኦኬ ልክ ነው እቺ ሴት ሚስት ነች ሚስት ብቻ ሳትሆን የሆነ ሰው ሚስት ነች አይደል አሁን ነገር ግን ትክክለኛው ምንድነው እቺ ሴት ባለቤቴ ነች ወይ ሚስቴ ነች የኔ ማለት ነው እና አሁን እኮ the difference ምን መሰላችሁ the God እና my God ነው አማኞች በሙሉ ምንድነው ያሉት ቶማስ እኮ the ultimate thing ያለው እኮ መጨረሻ ላይ እጁ ውስጥ ካልገባው ወገቡ ውስጥ ካልገባው ቁስሉን ካላየው እንትኑን ካላይ በአይሁድ ማለት ይሄ በጣም ትልቅ ብላስፈሚ ነው ባይ ዘ ወይ በአይሁድ ቶማስ ያለው ነገር አይሁድ ይሄንን ካፋቸው ሊያወጡላቸው አይችሉም my lord and my god ብሎ ሰገደለት ነው የሚለው my god ጌታዬና አምላኬ አለው ነው የሚለው መጽሐፍ ቅዱስ yes ስለ እግዚአብሔር ሳይሆን እግዚአብሔርን እንወቅ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ማለት ነው ኢንፎርሜሽን ሲሆን ስለ ነው እግዚአብሔርን ማወቅ ሳይሆን እግዚአብሔር ራሱ ህይወት አይደል ህይወት ተገለጠ አይተንማል አይደል ይሄንን የዘላለም ህይወት እናወራላችኋል ምን እንዲሆን እናንተ ህብረት እንዲኖራችሁ ላይፍ እንዲሆንላችሁ ማለት ነውና የመጀመሪያው እነ ዳዊት እኮ ምንድነው ያሉት the lord is my shepherd አይደል my rock and my salvation እግዚአብሔር ብርሃኔና መድኃኒቴ ነው የኔ እነ ኢያሱ ምንድነው ያሉት እኔና ቤቴ እግዚአብሔርና የኔ ነው at the end of the day በቃ እግዚአብሔር የኔ ነው ጌታችን ኢየሱስ ክርስቶስ ከሙታን በተነሳ ጊዜ ሂጂና አላት ለማርያም ሂጂና ለወንድሞቼ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሄዳለሁ ባያት ስለዚህ የሆነ ግሩፕ አምላክ አይደለም አምላክ ቅድም ልክ እንዳልኩት ይሄ አምላክ እግዚአብሔር እኮ አምላክ ነው ልትል ትችላለህ ኢየሱስ እኮ ጌታ ነው ልትል ትችላለህ ኢየሱስ እኮ የነ አብርሃም ጌታ ነው የእንትን መጽሐፍ ቅዱስ ላይ ያለ ጌታ ነው የመላእክት ጌታ ነው ኢየሱስ ጌታዬ ነው ግን it's totally different የመጨረሻው የመጽሐፉ ሐሳብ ከኢየሱስ ጌታ ነው ወደ ኢየሱስ ጌታዬ ነው እንዲመጣ ማለት ነው ወደ ኢየሱስ ጌታዬ ነው እንዲመጣ ማለት ነው እና እግዚአብሔር ሙሴ ጋር ሲመጣ መጀመሪያ እግዚአብሔር ምንድን ነበር ያለው ለሙሴ በዘጸአት ምዕራፍ 3 ቁጥር 6 ላይ እኔ የአባቶችህ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እኔ የአባቶችህ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ሶዋት አሁን እኛ አብርሃምን እግዚአብሔር አበላው አብርሃምን እግዚአብሔር ረዳው አብርሃምን እግዚአብሔር ጠበቀው አብርሃምን እግዚአብሔር አሻገረው አይደል አሁን እኮ ወንጌሉ ዮሐንስ እኮ አሁን እግዚአብሔር በዮሐንስ ሰራ እንዳንለው ዮሐንስ ምን አለ መሰላችሁ እንዴ ኢየሱስ ክርስቶስ እኮ እንደውም በጣም ብዙ እኮ ሰማይ እንደውም የመጨረሻው ኮንክሉዥኑ ምንድነው የሚለው ሰማይ ብራና ምንድነው ስሙ ምንድነው ወረቀት ቢሆን ባህር ቀለም ቢሆን ጽፈን ማንጨርሰው ታሪክና ታምራት ነው ኢየሱስ የሰራው
ግን ይህንን አንብባችሁ የዘላለም ሕይወት እንዲሆንላችሁ ነው የተጻፈው። ሕይወት እንዲሆንላችሁ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት እንዲሆንላችሁ የተጻፈው አለ አይደል? ስለዚህ የዮሐንስ አምላክ እንዳትል የአንተ አምላክ እንዲሆን የጻፍኩልህ ነው መልእክቱ። አሜን። ያንተ አምላክ ሩት እኮ የእስራኤል አምላክ ጋር እመጣለሁ አይደለም ያለችው። አምላክሽ አምላኬ ይሆናል፣ ህዝብሽ ህዝቤ ይሆናል። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ፣ በምትሞቺበት እሞታለሁ። እና ሙሴን ሲያገኘው ምን ብሎ ነው ኢንትሮዲውስ ያደረገው እግዚአብሔር? የአባቶች የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ። እንደዛ ሆኖ ቀረ እንዴ ለሙሴ እግዚአብሔር? አይደለም። ፐርሰናሊ ደግሞ የሙሴ አምላክ የእስራኤል አምላክ ሆኖ እግዚአብሔር ከሙሴ ጋር ሰው አፍ ለአፍ እንደሚያወራ ከሙሴ ጋር እግዚአብሔር ያወራ ነበር ይላል። ሄዶ ተራራ ላይ ክብሩን ይዞ እስከሚወርድ ድረስ ምንድነው ስሙ እያብረቀረቀ እስከሚወርድ ድረስ you see to the point ክብርህን አሳየኝ ብሎ ራሱ ሙሴ እግዚአብሔርን እስከሚጠይቀው ድረስ ከአብርሃም አምላክ፣ ከይስሐቅ አምላክ፣ ከያዕቆብ አምላክነት ወጥቶ የሙሴ አምላክ ለሙሴ ብቻ ሳይሆን የእስራኤል አምላክ ሆኖ እግዚአብሔር ራሱን ሪቪል ሲያደርግ ለዚህ ከሆነ በዘመን ማነው እግዚአብሔር በዘመን ሁሉ ራሱን ያለ ምስክር አልተወም ማለት የሚገለጥባቸው ሰዎች ነበሩ። አሁን ግን ክርስቶስ ከመጣ በኋላ ምንድን ነው ያለው? ምድር ሁሉ እግዚአብሔርን በማወቅ ትሞላለች። ድሮ ጃንደረባው ለምንድን ነው ኢትዮጵያዊ ለምንድን ነው ኢየሩሳሌም ሄደው ለመስገድ? ምክንያቱም እግዚአብሔር የሚገኘው እዛ ጋር ብቻ ነበር። ቤተ መቅደሱ ያለው እዛ ጋር ነው። እግዚአብሔር የመገናኛው ድንኳን ያለው እዛ ጋር ነው። መገናኘት የፈለገ ንዕማንም ቢሆን ምንድን ነው የተባለው? በእስራኤል አምላክ እንዳለ ቢያውቅ ኖሮ እኮ የሰውዬ። አሁን ግን እንደዛ አይደለም። አሁን ግን እንደዛ አይደለም። አሁን ግን በዮሐንስ ምዕራፍ 4 ላይ ለዛች ሴትዮ አንቺ ሴት በዚህ ተራራ ወይም በኢየሩሳሌም የማትሰግዱበት ዘመን ይመጣል። ለእግዚአብሔር የሚሰግዱ በእውነትና በመንፈስ ምን ማለት ነው? የትም ሆነው ለምን መቅደሱ ማደሪያው ድንኳኑ አሁን እግዚአብሔር በሕዝቡ መካከል ያድራል ተብሎ ስለተጻፈ የአዲስ ኪዳን ድንኳን እነሆ ሕጌም በልቦናቸው አኖራለሁ አይደለ? መንፈሴም በላያቸው አኖራል፣ ሕጌም በልቦናቸው ጽፋለሁ ተብሎ እንደተጻፈ እናንተ የእግዚአብሔር ቤተ መቅደስ ናችሁ ተብሎ እንደተጻፈ ምድር ሁሉ እግዚአብሔርን በማወቅ ትሞላለች የተባለው ዘመን ላይ ነው ያለ ነው። እና ጌታን ተቀብልሃል የምትለዋን ቃል ብዙ ጊዜ ሰዎች ማሾፊያ ሲያደርጓት ትሰማለህ ወይ? የት ሄደህ ተቀበልከው? ኤርፖርት ሄደህ ተቀበልከው? ኖ እንደሱ አይደለም። መጽሐፉ ነው የሚለው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን for those who received him ተቀበልከው ወይ ማለት ይሄ ነው። መጽሐፍ ምንድን ነው የሚለው? ሁላችን ከክርስቶስ እያንዳንዱ በክርስቶስ የፍርድ ወንበር ፊት እንዲቀርብ ይላል። ምን ማለት ነው? ፐርሰናሊ ነው የሚቆመው እያንዳንዱ ሰው። በግሩፕ የሚቆም የለም። ባይዘወይ በክርስቶስ የፍርድ ወንበር ፊት በግሩፕ በእንትን እስቲ የእንትን ሃይማኖት ግባ፣ የእንትን ሰፈር ልጆች ግቡ፣ የእንትን ብሔር ግባ። አሁን እኛ እንደምናደርገው እንደዛ ብሎ ነገር የለም በእግዚአብሔር ዘንድ። ሁሉ አካውንታቢሊቲ ይዞ ስለ ራሱ በክርስቶስ የፍርድ ወንበር ፊት እንደሚቀርብ ማለት ምን ማለት ነው? ፐርሰናል ነው ማለት ነው። ጌታ ላይፉን ፐርሰናል ስለሆነ ፍርዱን ፐርሰናል ነው። ላይፉን ፐርሰናል ስለሆነ ግሬሱን ፐርሰናል ስለሆነ ሩጫውን ፐርሰናል ስለሆነ ፍርዱን ፐርሰናል ነው ማለት ነው። እና ሙሴን አገኘው። ሙሴን ካገኘው ምንድነው ስሙ? የአብርሃም አምላክ አባቶች የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ካለው በኋላ እግዚአብሔር ከሙሴ ጋር ይነጋገር ነበር። ሰው ከባልንጀራው ጋር እንደሚነጋገር ምን ማለት ነው? ሪሌሽናል የሆነ እንትን ሆነ። በቃ አያውቅም እንዴ ሙሴ? ኦፍኮርስ ያውቃል። እና እኔ ዕብራዊ ነኝ ብሎ እኮ ነው አይደል የወጣው ራሱ መጽሐፍ እንደሚነግረን።
መጽሐፍ እንደሚነግረን ዕብራዊ መሆኑን አይደል? የግብፅ ከፈርዖን ቤት ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ተብሎ ሙሴ ያውቃል። ኢንፎርሜሽን አለው ሕዝቡ እንዴት እንደመጣ። ዕብራውያኖች በእስራኤል ዘንድ ማነው በግብፃውያን ዘንድ የተናቁ እንደነበሩ መጽሐፍ ቅዱስ ይናገራል። እንኳን ሊያገቧቸው አብረዋቸው ምግብ አይበሉም ነበረ። ስለዚህ ያውቃል ሙሴ ሕፃናት ሲገደሉ ተርፎ በፈርዖን ልጅ እጅ ስር እንዳደገ ያውቃል። እህቱ ነግራው ይሆናል። ማርያም ከውሃ ዳር ሄዳ የሚጠባ ሰው ላምጣልሽ ወይ የምታጠባ ብላ የጠራችላት ማርያም ልትሆን፣ ሌላ እህት ካለው አላውቅም፣ መጽሐፍ ቅዱስ አይልም። ማርያም ነች እህቱ። ማርያም እና አሮን ናቸው። እና ያውቃል። ግን አሁን ፐርሰናሊ እግዚአብሔር ከሙሴ ጋር ማውራት ጀመረ ማለት ነው። የግል አምላክ ነው እግዚአብሔር። ስለዚህ ሁላችንን በየጓዳችን በየቤታችን ሊያገኘን ሊተዋወቀን የሚፈልግ አምላክ ነው ማለት ነው እግዚአብሔር። የግሩፕ ነገር አይደለም። ለዚህ ነው ጌታን ተቀብልሃል የሚባለው ሰው ይላላ መጽሐፍ ቅዱስ። ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ወይም ደግሞ ምንድነው ስሙ? he gave the right to be the children of God። መብትን ሰጣቸው፣ ስልጣንን ሰጣቸው። ለማለት ለተቀበሉት I accept you as my Lord and my Savior። እንደ ጌታዬ፣ እንደ አምላኬ፣ እንደ ንጉሥ አንተ ጌታዬ ነህ፣ የህይወቴ ጌታ ነህ። ምን ማለት ነው? ይሄ እኔ ያለሁበት ቤት የተቀመጥኩበት ቤት ላንድ ሎርድ አለው። ላንድ ሎርዱ ሲመጣ ከፈለገ ኖቲስ ሰጥቶ ያስወጣሃል፣ ከፈለገ ቤቱን ያፈርሰዋል፣ ከፈለገ ይሸጠዋል። አንተ ጌታዬ ነህ ማለት እንደዛ ማለት ነው። በህይወቴ ደስ ያለህን የምታደርግ አንተ ነህ። ታወጣኛለህ፣ ታገባኛለህ፣ ታኖረኛለህ፣ ሲፈልግ ትወስደኛለህ። ጌታዬ ነህ እና ለተቀበሉት ሁሉ በስሙ ለሚያምኑ ማለት እንደዛ ነው። እና መጨረሻ ኮንክሉዥኑ ስታዩ የሙሴን ህይወት የመጨረሻ የሙሴን ህይወት ኮንክሉዥኑን ስታዩ በዘጸአት ምዕራፍ 33 ላይ በዘጸአት ምዕራፍ 32 ላይ እግዚአብሔር እንደዚህ ያለው አትገባም አለው። ይሄን 40 ዓመት እዛ ጋር እንደዚህ እንትን አድርገህ የመጣህበትን ይቺን ምድር እዛ ጋር ወጥተህ ተራራው ላይ ታያታለህ፣ ዓይንህ ይመለከታታል፣ አትገባም አለው ይላል። አትገባም አለው ይላል። አትገባም ተብሎ ሙሴ አትገባም ተብሎ በዘጸአት ምዕራፍ 33 ላይ ሄዳችሁ ስትመለከቱ ሙሴ አንድ ነገር ይናገራል። እንደ እግዚአብሔር ያለ ይሹር ወይ በሰማያት ላይ ረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ይላል። አያችሁ፣ the ultimate የመጨረሻው የእግዚአብሔርን የማወቅ የመጨረሻው ግቡ ምንድነው? እንደ እግዚአብሔር ያለ ማንም እንደሌለ ማወቅ ነው እንጂ መግባትና አለመግባት አልነበረም። የሙሴ ትልቁ ሰክሰስ የሙሴ የመጨረሻ ትልቁ ዲግሪው ያችን በስጋ የምትታየውን ኢየሩሳሌም መውረስና ለመውረሱ ላይ አልነበረም። ብዙዎቻችን አሁን መውረሱና ለመውረሱ ላይ መቅረቱና ኖ አትገባም ከተባለ በኋላ ነው ሙሴ ይህንን ኮንፌስ ያደረገው። ምንድን ያለው? እንደ እግዚአብሔር ያለ ማንም የለም። በምን አወቀ? ሳይገባ ኖ የእግዚአብሔርን ማንነት ማየትና ሁኔታዎችን ማየት የተለያየ ነገር ነው። የእግዚአብሔርን ማንነት ስናይ በሁኔታዎች ዛሬ ቅድም ምንድነው ስሙን መዝሙር 73 የአሳፍን መዝሙር እያየን ነበረ በግሩፕ ከቸርች ከዚህ ከጸጋ ወንጌላዊ ቤተክርስቲያን ናሽቪል እሱ እንትን ላይ እያየን ነበረ ከነ ፓስተር ቢኒ ጋርና አሳፍ የመዘምራን አለቃ ነው ምናምን፣ ግን ሲቹዌሽኖቹን አይቶ ምንድነው ያለው? አይ እንደውም በቃ እኔ ዝም ብዬ እግሮቼ ተሰናከሉብኛል፣ የኃጢአተኞችን ሰላም አይቼ ለሞታቸው እንትን መጣጣር የለው ምናምን። እና ሙሴ ግን ምንድነው ያለው? ኮንክሉዥኑ ወገኖቼ፣ የኔና የእናንተ እግዚአብሔርን ማወቅ የመጨረሻው ኮንክሉዥን መሆን ያለበት የእግዚአብሔር ማንነት ስለገባቸው እኮ ነው ሰዎቹ አይደለ? የእግዚአብሔር ማንነት ስለገባቸው ከ12 ደቀ መዛሙርት 10 ተገለው ነው የሞቱት።
10ሩ ተገለው ነው የሞቱት። ህይወት በምድር ላይ ብቻ ብትሆን ኖሮ አንድ ህይወቱን ለምን ተገሎ ይሞታል ሰው? አንድ ህይወት ነች፣ አንዷን ህይወት ያተርፋታል። ስለዚህ ምንድነው እግዚአብሔርን በማወቅ ማደግ ያለብን? ምንድነው እግዚአብሔር ወይ ወደ ህይወቴ ና። አሁን እኔ ፐርሰናሊ አሁን እየጸለይኩ ያለሁት ምንድነው ምንድነው ስሙ የዚህ የታሪኩ ተካፋዮች ሳይሆን የህይወቱ ተካፋዮች እንድንሆን ማለት ነው። የህይወቱ ተካፋዮች የእግዚአብሔር ክብር አውሪዎች ሳይሆን የእግዚአብሔር ክብር መገለጫዎች እንድንሆን እግዚአብሔር ይርዳል። ምክንያቱም እግዚአብሔር በዘመናት ሁሉ ራሱን ያለ ምስክር አልተወም ሲባል እኛ ላይ ነው ምስክርነቱ የሚታየው ማለት ነው። እኛ ላይ ነው ምስክርነቱ የሚታየው። በእኛ ህይወት ነው ምስክርነቱ። በማዳኔ ደስ ይለናል አይደለም የሚለው መጽሐፍ ቅዱስ። ማንም በማዳኑ እኛም በማዳኑ እና እግዚአብሔር ግለጥልኝ ተገለጥልኝ ብንል እግዚአብሔር ራሱን የሚገልጥ አምላክ ነው ማለት ነው። እግዚአብሔር ራሱን የሚገልጥ አምላክ ነው። እግዚአብሔር ከሪሊጂየስ ዲቤት ያለፈ አምላክ ነው። እኛ ለሪሊጂየስኛን የምንጠቀምባት ለሪሊጂየስ ዲቤት ነው። ሪሊጂየስ ዲቤት በቃ እንትና የኛ ሃይማኖት ኖ ፐርሰናሊ ዛሬ አሁን ፐርሰናሊ እናውራና ይሄ መጽሐፍ የተጻፈው ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እሱ ኢየሱስ እሱ ክርስቶስ እንደሆነ እንድታውቁና አውቃችሁ አምናችሁ ደግሞ በስሙ ህይወት እንዲሆንልን አሜን። እና ያ ህይወት በእኛ ህይወት ውስጥ እንዲገለጥ ስለ እግዚአብሔር ከማወቅ ኦፍ ኮርስ የእግዚአብሔርን ቃል እንድናጠና እግዚአብሔር ቃል ይነግረናል። ምክንያቱም የእግዚአብሔር ቃል ግን ለምሳሌ አንድ ለምሳሌ ኤግዛምፕል ልስጣችሁ። በእኔ የሚያምኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ እባቦችን እንትን ቢያደርጉ ምንም አይጎዷቸውም፣ መድኃኒት ምንድን ነው ስሙ መርዝ ቢጠጡ አይጎዳቸው ምናምን የሚለውን አንብበ ነው ብንሄድ ያ አይደለም ኦብጀክቲቭ። በስሜ የሚያምኑትም እነዚህ ምልክቶች ይከተሏቸዋል የሚለው ቃል በእኛ ህይወት ውስጥ ሪል መሆን አለበት ነው ላይፍ መሆን ማለት እና ኢየሱስ ክርስቶስ ፕሮሚስ ያደረጋቸው ነገሮች ኢንፎርሜሽኑን ሳይሆን ኤክስፔክቴሽኑን ይዘን እንድንኖር ለቤተ ክርስቲያን ስጦታን ሰጠነው የሚለው አካል ውስጥ ደግሞ እግዚአብሔር በብልቶች አድርጎ አካል ውስጥ አስገብቶናል። ወደዛ ህብረት አስገብቶናል። እግዚአብሔር ስም ብሩክ ይሁን። በዛ መልኩ እግዚአብሔርን እንድናውቀው ከኢንፎርሜሽናል እግዚአብሔርን ወደ ኤክስፔሪንሻል ወደ ሆነው ኖሌጅ እግዚአብሔርን ወደ ማወቅ እንድናድግ እግዚአብሔርን በማወቅ እንድታድጉ ተብሎ እንደተጻፈ እግዚአብሔርን በማወቅ እንድናድግ እግዚአብሔር ይርዳን። እንግዲህ ክብርህን አሳየኝ ሲል እግዚአብሔር አሁን ነው እዚህ ውስጥ መግባት አይኑርብኝ አላውቅም። ግን ክብርህን አሳየኝ ሲል እግዚአብሔር አንድ ነገር ነው ያለው። የሚቀጥለው ሳብጀክት ይሄ ስለሆነ ሜንሽን ላድርገው። እኔን አይቶ በህይወት መኖር የሚችል ሰው የለም አለው እግዚአብሔር። እንግዲህ ከጌታ ከኢየሱስ ክርስቶስ ውጪ በእምነት አባቶች መካከል እንደ ሙሴ ያለ ማንም የለም። ባይዘው እስካሁን ለአይሁዳውያኖች እንደ ሙሴ ያለ ማንም የለም። እንደ ሙሴን መናገር አትችሉም ለአይሁዳውያኖች። ምክንያቱም ለሙሴ እግዚአብሔር ተገልጦለታል፣ ፊት ለፊት አናግሮታል አይደለ? በእሳት እንትን በክብሩ በደመና ሲወርድ ሙሴ ሄዶ ጽላቶቹን ከእግዚአብሔር ተቀብሏል። ባህሩን ከፍሎ አሻግሯቸዋል። በምድረ በዳ መናን የሰጣችሁ አባቴ ነው እንጂ ሙሴ አይደለም ብሏል ጌታ ኢየሱስ። ግን በምድረ በዳ መና ሲበሉ አብሮ ነበር እና ያንን ሙሴን እግዚአብሔር ምን አለው? ያንን ሙሴን እኔን አይተህ በህይወት መኖር አችልም አለው። እኔን አይተው በህይወት መኖር የሚችል የለም። ስለዚህ ስለ ልጁ ግን ሲናገር ምንድነው? እግዚአብሔርን ያየው አንድም የለም ይላል መጽሐፍ ቅዱስ አይደል?
እግዚአብሔርን ያየው ማንም የለም ይላል። ነገር ግን በቅፎ የነበረው አንድያ ልጁ እሱ ተረከው ይላል። ክርስቶስ ግን አይቶታል። ለምን? ከአብ ወጥቼ መጥቻለሁ ብሏል። ለዚህ ነው ባለፈው ነግሬያቸዋለሁ። ለዚህ ነው ሞርሞንና የሞርሞን ሪሊጅን እና የጆቫ ዊትነስ ሪሊጅን ዜሮ የሚገባብኝ እኔ ለዚህ ነው። ምክንያቱም የጌታችን የኢየሱስ ክርስቶስ እውቀት እንደኔና እንደናንተ በኤክስፔሪየንስ የተገኘ እውቀት አይደለም። ፍጡር በሙሉ እግዚአብሔርን የሚያውቀው በኤክስፔሪየንስ ነው። ለምሳሌ መላእክት እግዚአብሔርን ያየው አንድም የለም መቼም ቢሆን ነው የሚለው መጽሐፍ ቅዱስ። ኖ ዋን ሃዝ ኤቨር ሲን ጋድ ኔቨር ሲን ጋድ ነው የሚለው። ኔቨር ማንም አይቶት አያውቅም እግዚአብሔርን በልጁ በቅፉ ከነበረው ከአንድ ልጁ በስተቀር። ምን ማለት ነው? ገብርኤል አይቶት አያውቅም እግዚአብሔርን። ሚካኤል አይቶት አያውቅም እግዚአብሔርን። ሱራፌል አይቶት አያውቁም እግዚአብሔርን። መጽሐፍ ቅዱስ ሲናገር ምን ይላል ስለ መላእክት? መላእክቱን ስንፍና ይከሳቸዋል ይላል። በእግዚአብሔር ፊት ስንፍና ይከሳቸዋል። ግን ለምሳሌ ኢሳይያስ ኦዚያን በሞተበት ጊዜ እግዚአብሔርን በረጅም ዙፋን ላይ አየሁት ይሌለ እንዴ? ለሙሴ ምን አለው? እኔን አይቶ በሕይወትም ይኖር የለም አለው። ምን ማለት መሰላችሁ? ሙሴ የጠየቀው ሾው ሚ ዩር ግሎሪ ነው ያለው። እግዚአብሔርን በክብሩ አይቶት የሚያውቅ ማንም የለም። በክብሩ ውስጥ አይቶት የሚያውቅ ማንም የለም። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? አብ ማን እንደሆነ ከወልድ በስተቀር ወልድም ሊገልጥለት ወይም ሊገለጥለት ከሚወድ በስተቀር ወልድም ማን እንደሆነ ከአብ በስተቀር የሚያውቅ የለም ነው ያለው። ማንም አያውቅም። ምን ማለት ነው? ወልድ ያለው ኖሌጅ አሁን ምንድነው ስሙ ሞርሞን ኢየሱስ ክርስቶስ የሉሲፈር ወንድም ነው ይሏቸዋል። የሉሲፈር ወንድም ከሆነ ፍጡር ነው ማለት ነው። ፍጡር ከሆነ የኢየሱስ ክርስቶስ እውቀት ኤክስፔሪየንሻል ኖሌጅ ነው ማለት ነው። በኦቨር ታይም አኪሙሌት የተደረገ ኖሌጅ ነው ማለት ነው። ኖ እንደዛ አይደለም መጽሐፍ ቅዱስ የሚለን። መጽሐፍ ቅዱስ እንደዛ አስተምር። የኢየሱስ ክርስቶስ ኖሌጅ አንተ ሁሉን የአምላክነት ባህሪ እርሱም የዘላለም ኃይሉ ነው የሚለው እኮ የአምላክነት ባህሪ አይደል? ለምሳሌ ኢሳይያስ ምንድን ያለው? ወንድ ልጅ ተወልዶናል፣ ሕፃን ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም የአምላክነት ባህሪ መገለጫዎች ደግሞ ኦምኒፖተንት፣ ኦምኒፕሬዘንት፣ ኦምኒሴንት ምናምን የሚባሉ ይሄ ሁሉን አዋቂ፣ ሁሉ በሁሉ ቦታ የሚኖር ሁሉን የሚችል ሁሉን አዋቂ ማለት ከዘላለም እስከ ዘላለም የነበረውን ሁሉ አዋቂ ስለሆነ የኢየሱስ ክርስቶስ ኖሌጅ ስለ አብ አኪሙሌትድ የሆነ ኖሌጅ አይደለም። እንደኔና እንደናንተ ሪቪልድ በመደረግ አይደለ? አሁን የሚቀጥለው ኖሌጅ የምንመጣበት ምንድነው? በማደግ እሱም በማደግ ወቁ ሲል አንደኛ ኢንፎርሜሽናል ኖሌጅ ነው፣ ሁለተኛ ኤክስፒሪየንሻል ኖሌጅ፣ ሶስተኛ ሪቬሌሽናል ኖሌጅ ነው። ዮሐንስ የገባበት ወደኩኝ እንደሞተ ሰው ያለበት ማለት ነው። እና ይህንን ክብርህን አሳየኝ ሲል ይህንን አይቶኝ በህይወት እኔን አይቶ የሚኖር የለም ሲል እግዚአብሔር። ነገር ግን ስለ ልጁ ግን ምንድን ነው ያለው? እሱ አይቶታል ነው የሚለው። ከእግዚአብሔር ከሆነ በቀር አብን ያየ እሱ አይቶታል ይላል። ያንን ክብር አይደል? ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ አለ ዮሐንስ 17 ላይ። እና የእግዚአብሔር ስም ብሩክ ይሁን። እዛ ላይ እንገባለን፣ እዛ ላይ እንመጣለን። አንዳንድ ሃይማኖቶች ዝም ብሎ በክርክር አይደለም። የእግዚአብሔር ቃል ራሱ ቁልጭ አድርጎ ያስታውቃቸዋል። ለምሳሌ ጆቫ ዊትነስ ምንድን ነው የሚለው? ኢየሱስ ክርስቶስ ሚካኤል ነው ይላል። ሚካኤል መልአክ ከሆነ መልአክ ፍጡር ነው። ስለዚህ ያልተፈጠረበት ጊዜ አለ፣ አብን የማያውቅበት ጊዜ አለ ማለት ነው። ወይም መንፈስ ቅዱስን እንደዛ አይደለም። የዘላለም አምላክ ነው እሱ። የዘላለም አምላክ አይደለ? ድንቅ መካር ኃያል አምላክ አይደል? ምንድን ነው ስሙ? መሰረቱ ፍሮም ኤቨርላስቲንግ ቱ ኤቨርላስቲንግ እኮ ነው የሚለው አይደለ? አንቺ የይሁዳ ከተማ ምንድን ነው ስሙ? ከሌሎቹ አታንሽም። አንቺ ቤተልሔም፣ አንቺ ኤፍራታ ከሌሎቹ አታንሽም። ምክንያቱም መሰረቱ ፍሮም ኤቨርላስቲንግ ቱ ኤቨርላስቲንግ የሆነ ንጉሥ ከአንቺ ይወጣል። ጅማሬ የሌለው ንጉሥ ጅማሬ ያለው። ጅማሬ ካለው ኢየሱስ ክርስቶስ የመልአክ አይነት እንትን ከሆነ ፍጡር ከሆነ ኢየሱስ ክርስቶስ ምንድን ነው ስሙ? ጆቫ ዊትነስ ወይም ደግሞ ሞርሞኖች እንደሚሉት ፉል ኖሌጅ የለውም፣ ኤክስፔሪየንሻል ኖሌጅ ነው ያለው ነው የሚሉት።
ያ ደግሞ ኤክስ ያደርገዋል በእግዚአብሔር ፊት። እሱ አይቶታል፣ ክብሩን አይቶታል። ለዚህ እኮ ነው ትዝ ይላችኋል እስጢፋኖስ ሲወገር ሰማያት ተከፍተው አለ። ሰማያት ተከፍተው የሰው ልጅ በአብ ዘንድ ቆሞ አያለው ሲል ጆሮአቸውን ደፈኑ ነው የሚለው አይሁዳውያኖች። ጆሮአቸውን ደፈኑ። ድንጋይ ይዘው ሄደው የወገሩት ለዛ ነው። የሰው ልጅ ዳንኤል ላይ ሄዳችሁ እናየዋለን። በሚቀጥሉት 2 ወይም 1 ወይ 2 ክላሶች ላይ እናየዋለን። የእግዚአብሔር ስም ይባረክ። የትናንትና አምላክ አይደለም የኛ አምላክ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው ነው። ጸሎትን በእግዚአብሔር ምን ይላል መሰላችሁ? ለሙሴ እንኳን ምን አለው መሰላችሁ? አዲስ ኪዳኑን ተውት፣ ብሉይ ኪዳን ላይ እግዚአብሔር ማንም ወደዚህ እምነት ወደ እናንተ መምጣት የሚፈልግ ይገረዝ ይምጣ፣ ፋሲካ መብላት የሚፈልግ ፋሲካን ይብላ አለና ማንም ወደ እግዚአብሔር የሚመጣ መጻተኛ እግዚአብሔር ከህዝቡ ይለየኛል አይበል ይላል። በቃ ወይ ፋሚሊ ሆኗል ማለት ነው። ሰው ወደ እግዚአብሔር ከመጣ በኋላ ከህዝቡ ይለየኛል አይበል አይደል? ምን ማለት ነው? በቃ ሙሉ መብት አለው። ልክ አንድ አይሁዳዊ ያለው ነገር በሙሉ ኦፍ ኮርስ በአይሁዳውያንም የሌላቸው መብት ነበር አይደል? ለምሳሌ ሌዋውያን ብቻ የነበራቸው ንጉሱ ሊያጠን ገባ ይላል። ምናልባት አሕዛብ ብድግ ብለው ገብተው ቤተ መቅደስ ውስጥ ምናምን እንትን ላይሉ ይችላሉ። ግን ህዝብ ናቸው፣ የእግዚአብሔር ህዝብ ናቸው። እና በክርስቶስ ደግሞ እግዚአብሔር ዓለምን ከሱ ጋር ሲያስታርቅ ኃጢአታቸውን አይቆጥርባቸውም ነበር ይላል። በሱ መግባትን አገኘን ይላል። መግባት አግኝተናል፣ ህይወት ሆኖልናል። በእግዚአብሔር ልጅ ስም ለምታምኑ የዘላለም ህይወት እንዳላችሁ ታውቁ ዘንድ እወዳለሁ አለ ሐዋርያው ዮሐንስ። ህይወት ሆኗል፣ ህይወት ተገልጧል። እዚህ ውስጥ የሚገለጥ ፈልፍለን የምናወጣው አጥንተን እንትን የምናረግበት ነገር አይደለም። አሁን ህይወት ተገልጧል። ያ ህይወት ከናንተ ማንም የማይበቃ መስሎ ቢታየው ይላል መጽሐፍ ቅዱስ፣ ኢየሱስ ክርስቶስ በእናንተ እንደሚኖር አታውቁም ወይ? አሁን the level of እንትን ምንድነው? ይሄ ሳንቲፊኬሽን የመጀመሪያው ምንድነው? እግዚአብሔር የጠራቸውን አጸደቃቸው፣ ያከበራቸውን አጸደቃቸው፣ ያጸደቃቸውን ይሄ አለ አይደለም? መጀመሪያ ምንድነው? ሳልቬሽን፣ ከዛ በኋላ ሳንቲፊኬሽን፣ ከዛ በኋላ ግሎሪፊኬሽን ምናምን እያለ ይሄዳል። እንትኑ ቅድስናው ፐርፌክሽን ላይ አይደለንም ማለት ምንም ነገር አልደረስንም ማለት አልጀመርንም ማለት አይደለም። እና የእግዚአብሔር ስም ብሩክ ይሁን። ህይወት ተገለጠ፣ አይተንማል። ይህንን ጌታ እንደዚህ ስራ ፈት ስራ እንትን የሆንን ሰዎች ሆነን አይደለም። ነገር ግን ንጉሱን ስለ ንጉሱ ማውራት፣ ስለ እግዚአብሔር ልጅ ስለ መድኃኔዓለም ማውራት፣ ስለ ክርስቶስ ማውራት አይደለም። በሰው ፊት የሚያፍርብኝ በአባቴ ፊት አፍርበታለሁ ያለውን የማያሳፍረውን ያዳነንን ጌታ ሁሉም ሰው ቢያውቀዋል። ሐዋርያው ጳውሎስ ለአቅሪጳ ምንድን ያለው? ንጉሱ ፊት ቀርቦ በሰንሰለት ንጉሱን እየሰበከው ንጉሱ ምን አለው? እንዴ ጳውሎስ እንደማየው ከሆነ በጣም በጥቂቱ እንትን ክርስቲያን ልታደርገኝ ትፈልጋለህ መሰለኝ አለው። ሐዋርያው ጳውሎስ እንደዚህ ነው ያለው፣ ከዚህ ሰንሰለት ከታሰርኩበት ሰንሰለት ውጪ ዓለም ሁሉ ክርስቲያን እንዲሆን ነው ምኞት ያለው። ምን ማለት ነው? ማላወርስህ እስራቴን ነው አለው። ምናልባት እኔ ማላወርሳችሁ ነገር ሊኖር ይችል ይሆናል። እናንተም የማትፈልጉት የማይጠቅማችሁ ካራክተር ሊሆን ይችላል፣ ድህነት ሊሆን ይችላል፣ ፌሊየር ሊሆን ይችላል፣ የአንደርስታንዲንግ ሌቭል ሊሆን ይችላል። ከዛ ውጭ ግን ጳውሎስ ከዚህ ሰንሰለት ውጭ ክርስቶስን እንዲያውቅ ዓለም ሁሉ እጋደላለሁ እንዳለው ከዛ ከድካሜ በስተቀር የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው አውቆ ህይወት ሆኖለት እንደዚህ በድፍረት መታመኛዬ እኔ መድኃኔዓለም ነው፣ መታመኛዬ ኢየሱስ ክርስቶስ ነው፣ መድኃኒቴ እሱ ነው አይደል ብለን ያንን ህይወት ለኛ በዚች በምድር ላይ ባይዘዌ በምድር ላይ ነው እኮ አሁን በምድር ላይ አይደል እንደ እግዚአብሔር ያለ ማንም እንደሌለ የምናውቀው እኮ በምድር ነው። ሙሴ እኮ በምድር ነው እንደ እግዚአብሔር ያለ ማንም የለም ያለው። ኮንክሉድ አደረገ በቃ እና ሄደ ተወሰደ።
መጨረሻ ላይ ግን ያው እግዚአብሔር ይመስገን ያው በመገለጥ ተራራ ላይ ከኤልያስ ጋር አይደለም ጌታ ኢየሱስ በመገለጥ ተራራ ላይ ሙሴና ኤልያስ ተገለጡለት ይላል። ስለዚህ እዛችኛዋ ምድራዊቷ ጋር ነው እንጂ ያልገባው ሰማያዊዋ ጋር ገብቷል ሙሴ አይደል ተገልጧል። ጌታ ኢየሱስ ልብሱ እንደ አጣቢ እንደማያጥበው ነጭ ሆኖ ምንድነው ስሙ የመገለጥ ተራራ ላይ ሲመጣ ሙሴና ኤልያስ ጋር አብሮ ያወራ ነበር ይላል መጽሐፍ ቅዱስና እኛም አሁን አንዳንድ ነገሮች ላይ ላንገባ እንችላለን። አገቡም የተባልናቸው ነገሮች ሊኖሩ ይችላሉ። አንድ ቀን ግን ከንጉሱ ጋር በክብር እንኖራለን። ኤኒዌይስ እዚህ ሀገር ላይ ገባንባቸውም አልገባንባቸውም እሱ ምንም የገቡትም ሞተው አለቁ ይላል፣ እነዛም ያው በምድረ በዳ አለቁ ይላል። ኦፍ ኮርስ እንድንገባ ጸሎታችን ነው። ግን ዋናው ደግሞ መግባት የምንፈልግበት ክብር አለ ማለት ነውና እግዚአብሔር ያንን እንድናይ ሕይወት የሆነውን ጌታ በውበቱ አይኖችሽ በውበቱ ንጉሱን ያዩታል ተብሎ እንደተጻፈ ንጉሱን በውበቱ እንድናየው ክርስቶስ ኢየሱስ ምንድነው ስሙ የእግዚአብሔር ልጅ ኢየሱስ ክርስቶስ ታሪክ ሳይሆን የእግዚአብሔር ልጅ ኢየሱስ ክርስቶስ የሆነ አገር ወይ የሆነ ህዝብ የሆነ እንትን ሳይሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ለሚያምኑበት ሁሉ ሕይወት የሚሰጥ አይደለ? የመጀመሪያው አዳም ሕያው ነፍስ ሆነ ይላል። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ስለ ኢየሱስ ክርስቶስ ሲያወራ ሁለተኛው አዳም መጽሐፍ ቅዱስ ላይ ነው ያለው ባይዘው እና ያ ሕይወትን የሚሰጠው መንፈስ የሆነው ጌታ ሕይወት እንዲሆን በእኛ ውስጥ ገብቶ ያንን ነው እኛ የምንናገረው፣ ያንን ነው እኛ ኮንፈርም የምናደርገውና የእግዚአብሔር ስም ይባረክ። የመጀመሪያው እግዚአብሔርን አለማወቅ ነው። ሁለተኛው እግዚአብሔርን በኢንፎርሜሽን ማወቅ ነው። ሶስተኛው እግዚአብሔርን በሪሌሽን ማወቅ ነው። አራተኛው እግዚአብሔርን በሪቨሌሽን ደግሞ ማወቅ። ይሄ በስጋ ደግሞ የማይገለጡ ነገሮች አሉ። በስጋ የሰው ልጅ የማይሸከማቸው የእግዚአብሔር ማንነቶች አሉ። እሱን ደግሞ እግዚአብሔር በረዳን መጠን እናያለን። አሁን ግን በዚህ ምድር ላይ ግን ሳለን ሕይወት እንዲሆንልን ክርስቶስን አምነን ሕይወት እንዲሆንልን ወደ ሕይወቴ ግባ፣ ወደ ቤቴ ግባ፣ ወደ ጓዳዬ ግባ። ፐርሰናሊ ላውቅ እፈልጋለሁ። አይኖ በሃይማኖት እናውቀዋለን፣ አይኖ በተለያየ መንገድ እና በግሩፕ እናውቀዋለን። ፐርሰናል ነው ግን የምንጠየቀው ፐርሰናል እና በፐርሰናል ደረጃ በግሩፕ እኮ ሜሲንም እናውቀዋለን ለአርጀንቲና ኳስ ይጫወታል። ፐርሰናሊ ግን አናውቀውም። ኢየሱስ ክርስቶስ ግን ፐርሰናሊ እንድናውቀው የግል ጌታ፣ የግል መድኃኒት፣ የግል አዳኝ አይደል? ልክ ቶማስ እንዳለው አምላኬና ጌታዬ ብለን እንድንሰግድለት የኔ ማለት ነው ማይ ሎርድ ኤንድ ማይ ጋድ ብለን እንድንሰግድለት እግዚአብሔር ይርዳን። ያን ነው ወንጌል ማለት ያ ነው። በቃ ወንጌል ማለት እግዚአብሔርና እኛ ስንገናኝ፣ ወንጌል ማለት ኢየሱስ ክርስቶስ ሙሴ የጻፈው ነቢያት የተናገሩለት እሱ አገኘ ነው ስንል ወንጌል በርቶልናል ማለት ነው። እግዚአብሔር ይባርካችሁ፣ ተባረኩልኝ። በሚቀጥለው ደግሞ እግዚአብሔር እንደረዳን ከዚህ ያለፈው ደግሞ ኖሌጅ ምንድን ነው በስጋ ጳውሎስ የማይታይበት ቦታ ገባሁ ያለው ያ ምን ይመስላል የሚለውን እናያለን። ተባረኩልኝ። መልካም ምሽት፣ መልካም አዳር።